ሰላም እንዴት ናችሁልኝ? ሊሊ ነኝ። ዛሬም እንደምታዩት በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ የሚሆነው እንዴት በተልባ ይሄንን የመሰለ ቆንጆ ፍሪዝ እንደምናደርግ ነው እና ጸጉራችንን እንደዚህ ተፈጥሯዊ በሆነ ነገር ማለት ነው ቆንጆ አድርገን ፍሪዝ ማድረግ እንችላለን። ጸጉራችንን በዛው ትሪት እያደረግነው ነው። እኛም አምሮብናል። እዚህ ቤተሰብ አዲስ ከሆናችሁ አቁማችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የዚህ ቤተሰብ አባል ይሁኑ። እንግዲህ ይህንን የመሰለ ፍሪዝ እንዴት እንደሰራው ማየት ከፈለጋችሁ ከእናንተ የሚጠብቀው እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየት ነው። አብራችሁን ቆዩ። በተረፈ ወደ ቪዲዮ እንግባ። እንግዲህ ያው የምንጀምረው የተልባ ጄሉን በማዘጋጀት ነው። የተልባ ጄሉን ለመስራት የተጠቀምኳቸው ግብአቶች 4 የሾርባ ማንኪያ ተልባ፣ 4 ቅርንፉድ እና 2 የውሃ ብርጭቆ ቀዝቃዛ ውሃ ነው። እነዚህን ግብአቶች እንግዲህ አንድ ድስት ላይ ካደረጋችሁ በኋላ እንዲፈላ ትተውታላችሁ። እንደዚህ ሆኖ ከፈላ በኋላ ያው እኔ በማጥለያ ስለሆነ ማጥለል የፈለኩት ማለት ነው። ሳይቀዘቅዝ ቶሎ ነው ያጠለልኩት። ምክንያቱም ከቀዘቀዘ በኋላ በጣም የመወፈር ባህሪ ስላለው በማጥለያው አያልፈልንምና እናንተም እንደዚህ በማጥለያ ከሆነ ማጥለል የምትፈልጉት ሳይቀዘቅዝ ቶሎ አጥልሉት። ከዛ በኋላ አንድ የሾርባ ማንኪያ አልመንድ ኦይል ነው ያደረኩበትኝ። እናንተ የፈለጋችሁትን ኦይል ማድረግ ትችላላችሁ። ከዛ በምታዩት መልክ ማለት ነው አማስለዋለሁ። ቅባቱን በጣም ሳይቀዘቅዝ ብትጨምሩበት ለማዋሃድ አሪፍ ይሆናል ማለት ነው። እኔም በጣም ሳይቀዘቅዝ ነው የጨመርኩትኝ ቅባቱን እና ለማዋሃድም በጣም አሪፍ ነው የሆነው። እንደምታዩት ቆንጆ ሆኖ ተዋህዷል እና ቅባቱን የማደርገው በኋላ ላይ ይሄ ነጭ የሚሆነው ነገር እንዳይሆን ነው ማለት ነው። እና በዚህ አይነት መንገድ የተልባ ጄሉን እናዘጋጃለን ማለት ነው። ጸጉሬን ከታጠብኩት እንግዲህ 2 ቀን ሆኖታል። 6 ቦታ ሰርቼው በወፋፍራሙ ቁጥርጥር ማለት ነው እንደዛ ሆኖ ነበር የቆየው። አሁን ፈትቼው ዝም ብዬ ትንሽ ውሃ አስነክቼው መጥቻለሁኝ። በጣም ትንሽ ነው ያስነካሁት ሳይበዛ ማለት ነው። ደረቅ ጸጉር ላይ እንዳይሆን በማለት ማለት ነው ጄሉን መቀባው። አሁን ያው በትንሹ እየከፈልን የተልባውን ጄል እንቀባለን ማለት ነው። ፎጣ ማድረጋችሁን አትርሱ፣ ወይንም ደግሞ ዝም ብሎ የቆሸሸባችሁን ቲሸርት ዝም ብላችሁ ማድረግ። ምክንያቱም ያው ተልባው መንጠባጠቡ ስለማይቀር ማለት ነው ብዙ መጨነቅ አያስፈልግም። ወይንም ደግሞ ፎጣ እንደዚህ ማድረግ ማለት ነው አንገታችሁ ላይ። እኔ ዝም ብዬ እንደዚህ ፎጣ አደርጋለሁኝ እና እንደምታዩት ጄሉ ቀዝቅዟል እና ሲቀዘቅዝ ደግሞ የመወፈር ጸባይ ያለውና እንደምታዩት ውፍር ያለ ደስ የሚል በጣምም ያልወፈረ ግን ደስ የሚል ውፍረት ያለው ሆኗል ማለት ነው። ሽታው ራሱ እንዴት ደስ እንደሚል አይታችሁ ከሆነ ቅርንፉድ ጨምሬበት ነበርና ሽታውን አሪፍ ነው ያደረገው። አሁን በቃ ወደ መቀባቱ እንሄድ ማለት ነው።
በእጄ ነው ዝም ብዬ ያካፈልኩ መቀባው ብዙ እንትን አላበዛም ብዙ ጣጣ አላበዛም ማለት ነው እንደዚህ በትንሹ እየካፈልኩኝ በባለፈው ቪዲዮ እንዳያችሁት ከሆነ ጸጉሬን ቆንጆ አድርጌ ቆርጮ ነበር ጫፍጫፉን እና አሁን በቃ ከዚህ በኋላ በደንብ ያደረኩኝ ትሪት አድርገዋለሁ ማለት ነው እዩት ቆንጆ ሆኖ ነው ያለው ተልባው ላይ ማለት ነው ከሰራውቲም በኋላ አልመንድ ኦይል ስላደረኩበት አሁን ዝም ብዬ ነው መቀባሁኝ ሌላ ቅባት አላደርግበትም ባይሆን በኋላ ከደረቀ በኋላ የነጭ መሆን ባህሪ ካመጣ የዛን ጊዜ ትንሽ እንትን ቀባዋለሁኝ ቅባት ቀባዋለሁኝ አሁን ግን ዝም ብዬ ነው መቀባው ማለት ነው ተልባውን ከቀባሁኝ በኋላ አንዴ በማበጠሪያ በጥሯለሁ ማለት ነው በደንብ ማዳረሳችሁን አትርሱ እንደዚህ በማበጠሪያ ስታበጥሩት በደንብ የበለጠ እንዲዳረስ ያደርገዋል ማለት ነው ከዛ አንዴ ብቻ በእጄ ደግሜ ለምን እንደዚህ አበጠሪ ከተውኩት ፍሪዙ በጣም ቀጫጭን ስለሚሆን ማለት ነው አንዴ ደግሞ በእጄ እንደዚህ ደግመዋለሁ ማለት ነው ፍሪዙ ወፈር ያለ እንዲሆን በእንደዚህ ሁኔታ አሁን ሙሉ ጭንቅላቴን እቀባለሁኝ ተልባ ለጸጉራችን ከሚሰጠን ጥቅሞች ውስጥ አንዳንድ ያገኘዋቸውን ልንገራችሁ አንደኛውና የመጀመሪያው እንግዲህ ጸጉራችን ወዘናውን እንዳያጣ ወይንም ደግሞ በድርቀት እንዳይጠቃና እንዳይሰባበር ተልባ በጣም ለጸጉር ጥቅም አለው ማለት ነው ከዛም በተጨማሪ ጸጉራችንን የማሳደግ ባህሪ ያለው እና ተልባ በተፈጥሮ የኮንዲሽነር ባህሪ ስላለሁኝ ማለት ነው ጸጉራችንን ከመሰንጠቅ ያድነዋል ጫፍጫፉን የመሰንጠቅ ባህሪ ካለው ጸጉራችን ማለት ነው ለዛ በጣም ነው የሚጠቅመን ተልባ እና ይሄ የሚሰነጠቀው ነገር ያቆምልናል ጫፍጫፉን በደንብ አድርጎ ያለሰልስልናል ማለት ነው በመጨረሻም የጭንቅላት ቆዳችን ጤናን ይጠብቅልናል እና ከብዙ ነገሮች ይከላከልልናል ያ ማለት ለምሳሌ ፎሮፎር ካለብን የፎሮፎር መጠኑን የመቀነስ ባህሪ ያለው እና ደግሞ ቀድሞም እንዳይከሰትብን ማድረግ ይችላል ተልባና በጣም ቆንጆ ነገር ነው እና ተልባ ተፈጥሯዊ የሆነ ነገር ነው ምንም ልንፈራው የሚገባ ነገር አይደለም ልንጠቀምበት ነው እንጂ ልንጎዳበት ምንችለው ነገር አይደለም በዚህ ላይ ደግሞ ከወጪም አንፃር ብታዩት የተለያዩ ሊቪንግ ኮንዲሽነር ከመግዛት ወይንም ደግሞ ከርል አክቲቬተር ከመግዛት ይሄ በጣም አሪፍ ተመራጭ ነገር ነው ብዬ ነው ማስበው እኔ በራሴ ማለት ነው እናንተ ተጠቅማችሁ ካወቃችሁ እስኪ እናንተን ኤክስፒሪየንስ ንገሩኝ ያያችሁት ከሆነ ከዚህም በፊት ሌላ አይነት የጸጉር ስታይል ሰርቼላችሁ ነበር ወደ ኋላ ለማስያዝም ተልባ አጠቀማለሁ እንግዲህ ዛሬ ደግሞ ምን የመሰለ ቆንጆ ፍሪዝ እንሰራለን ማለት ነው ለነገ ነው እንግዲህ ዛሬ ፍሪዝ ማደርገው ምክንያቱም በንፋስ ደርቆ እንዲውል
ዛሬ ከዛ ነገ ደግሞ ትንሽ ፍት ያለ ፍሪዝ እንዲሆን ማለት ነው እና በቂ ጊዜ እንዲኖረው በንፋስ የመድረቅ ማለት ነው። ካልሆነ በማድረቂያ ካደረቃችሁት ፍሪዙ ብትንትን ይልባችኋል፣ እንደዚህ ቆንጆ ሆኖ አይቆይምና በፀሐይ ያው በነፋስ ነው ማደርቀው ማለት ነው። ይሄንን እንደቀባሁት ይሄንንም እቀባለሁ ማለት ነው። እስካሁን ደስ የሚል ውጤት ነው ያያየውበት ያለሁት። እዩት እንዴት ቆንጆ እንደሆነ። ኦኬ አሁን ደግሞ ማለት ነው ፍሪዙ ቆንጆ እንዲሆንላችሁ ማድረግ ያለባችሁን አንዳንድ ነገር ልንገራችሁ። በተልባ ጄል ፍሪዝ ስታደርጉ ማለት ነው መመክራችሁ አንደኛ ነገር በአየር እንድታደርጉት ነው። ለምን በአየር ካደረቃችሁትኝ የፍሪዙ ማለት ነው እንደዚህ እንዳለው ማለት ነው ሆኖ ሳይበላሽ ቆንጆ ሆኖ ይደርቅላችኋል። ካልሆነ ግን ማለት ነው ተጣድፋችሁ የምትሰሩት ከሆነና መጨረሻ ላይ ለማድረቅ ማለት ነው ፎን የምትጠቀሙ ከሆነ ፍሪዙን ይበታተንባችኋልና ያበላሽባችኋል። ስለዚህ ሰዓት ወስዳችሁ ለምሳሌ ነገ ከሆነ ፕሮግራማችሁ ዛሬ ተረጋግታችሁ ማድረግ እና በነፋስ እንዲደርቅ መተው አለባችሁ። ሁለተኛ ነገር ደግሞ ማለት ነው ተልባውን ስታዘጋጁ በጣም አሪፍ መመክራችሁ ነገር ትንሽዬ ቅባት መጨመር በኋላ ላይ ይሄ ነጭ የሚሆነውን ነገር እንዳያደርግባችሁ ቅባት ጨምሩበት። ሶስተኛ ደግሞ ተቀባችሁት በኋላ ማለት ነው እስኪደርቅ ድረስ ማለት ነው በጣም በእጃችሁ ብዙ ጊዜ አትነካኩት። እንደዛም ስትነካኩት ማለት ነው ፍሪዙን ታበላሹታላችሁ እና ይንጨባረራል እና እንዳይንጨባረርባችሁ እጃችሁን ሰብስቡ እና በተረፈ ደግሞ ማለት ነው የመጨረሻ መመክራችሁ ተልባውን ከተቀባችሁ በኋላ ማለት ነው በማበጠሪያ አበጥራችሁት ከተዋችሁት ፍሪዙ በጣም ቀጫጭን የተበተነ ፍሪዝ ነው የሚሆነው። ግን በማበጠሪያ ካበጠራችሁት በኋላ ማለት ነው አንዴ ደግሞ በእጃችሁ እንደዚህ ከገባችሁበት ፍሪዙ ትንሽ ወፈር ያለ ፍሪዝ ይሆንላችኋል እና እነዚህን ምክሮች ተጠቅማችሁ እንግዲህ አሪፍ ቆንጆ ፍሪዝ ማድረግ ትችላላችሁ ማለት ነው። እስኪ እናንተ ደግሞ የተሻለ የምትሉት ነገር ካለና እኔ እዚህ ጋር ያላሳየሁት ያላደረኩት ነገር ካለ እስኪ ኮሜንት ላይ ጻፉልኝ፣ ደስ ይለኛል። በሚቀጥለው የእኔም ስሰራ ማሻሽለው ነገር ካለ ማለት ነው ደስ ይለኛል፣ ጻፉልኝ። እንግዲህ ከዚህ በኋላ በንፋስ እንዲደርቅ ተዋለሁኝ እና በንፋስ ከደረቀ በኋላ ውጤቱን ደግሞ አሳያችኋለሁ። እንግዲህ ይሄንን ይመስላል። ቅባት እንኳን አልተቀባሁትኝም፣ ብቻ ትንሽ ዝም ብዬ አስተካከልኩትኝ እና የሚገርም ጸጉር ነው የሆነው። በጣም ነው የወደድኩትኝ። ከርሉ ልነግራችሁ አልችልም እንዴት እንደሚያምር። በጣም ቆንጆ ፍሪዝ ነው የሆነው እና በፎን ራሱ ትንሽ ማስረዘም አስፈላጊ መስሎ አይታየኝም እና እንደዚህ ልትሆን ያሰብኩትኝ። እንደምታዩት በጣም ቆንጆ ፍሪዝ ነው የሆነው፣ ቆንጆ እና ወድጀዋለሁ። እናንተ ሞክሩት። ለማንኛውም
በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው ቻው።